አሁንም መፍትሄው አጥብቆ ከመጸለይ ባሻገር ጠንቃቃ መሆን ነው። አርሰኒክ የተባለው ገዳይ መርዝ በኩባያ የሚቀርብላቸውን ውሃ ባይጠጡ። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት በአሁኑ ሰዓት ለማስተራብነት ሞቷል አለልኝ አባቴ። ከአዲስ በሆነ መረጃ ተመልሼ መጣሁኝ። ዘመድኩን በቀለ የተናገረው ንግግር እንግዲህ በሰዓት በጣም ብዙዎችን ያስደነገጠ ነው። ሰይፉ ፋንታሁን ላይ ቀርባችሁ እንግዲህ የሚያቀርብላችሁ የብርጭቆ ውሃ እንዳትጠጡ ከባድ ችግር ሊያመጣባችሁ ይችላል ሲል ተናግሯል። እንግዲህ ከዘመድኩን አንደበት ምን ለማለት ፈልጎ እንደሆነ ሙሉ መረጃውን ማስመልከታችሁ ነው የሚሆነው። እንዲሁም መጋቢ አዲስ እሸቱ ስለ አርቲስት ነጻነት ወርቅነህ የተናገሩት ነገር ብዙዎችን የነካ ነው። ብዙዎችንም አንገብጋቢ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ተመልክተን ሐሳብ እንሰጥበታለን። እስቲ ከዚህ ቪዲዮ እንጀምር። ማስተር አብነት ሞተዋል ብለው ሲናገሩ የነበሩ ቪዲዮዎች ላይ ከፍተኛ የሆነ ትችት እየቀረበባቸው ነው የሚገኘው። ይህንን መረጃ ላስመልከታችሁ። ጥምቀት የክርስቶስ የመድኃኔዓለም በዓል ነው። የልብስ ጉዳይ አይደለም። የመተጫጨት ጉዳይ አይደለም። የሎሚ ጉዳይ አይደለም። የመድኃኔዓለም እርሱን የማምለክ ጉዳይ ነው። እንዴት ነው የምናመልከው? ሌሊት በማህሌት በኪዳን በታምር በቅዳሴ ቀንሳ በመዓልትሳ ነጠላ በስርዓት ለብሰን ነጠላ ዝም ብለህ ጌጣጌጥ ለብሰህ ወድን ገፍጠ መሄድ አይደለም። ነጠላ በትምህርተ መስቀል ለብሰን ከታቦተ እግዚአብሔር 40 ክንድ ቢያንስ 40 ክንድ ርቀን የሊቃውንቱን ጣዕመ ዜማ ቀለም አዳምጠን በእግዚአብሔር ዘንድ ተባርከን መግባትን። እንዲህ ካልሆነ ባለ ጥምቀትን ለእግዚአብሔር ሳይሆን ለሰይጣን እንዳከበርከው እወቀው። ከዚህ ውጭ ለእግዚአብሔር አታከብረው። አንድ ልጨምር፣ ጸሎት አደራችሁን፣ የጸሎት ቀን ነው። ትልልቅ አገልጋዮችን ብትሆኑ ታቦት በመሸከም ቅዳሴ በመቀደስ አመካኝታችሁ ጸሎት አታቋርጡ፣ ጸልዩ። አዎ በዓልን ተከትሎ በጎ ነገር ብዙ ጊዜ ይመጣል። ሀገራችን በበዓል እየተመካኘ ለአጋንንት እየተሸጠች ነው። ስለዚህ የእግዚአብሔርን ለእግዚአብሔር የመንፈስ ቅዱስ ለመንፈስ ቅዱስ እናድርግ። አደራ እንላለን። በአሁኑ ሰዓት ለማስተራብነት ሞቷል ተብሎ የሚናፈሰው ወሬ ፍጹም የውሸት መሆኑ ታውቋል። ማስተራብነት ራሱ በሰጠው መግለጫ እንዲህ ብለዋል። እባካችሁ ለላይክና ለኮሜንት ብላችሁ የከበረውን የኢትዮጵያን ሕዝብ አታስጨንቁብኝ። እኔ አሁን በጣም ደህና ነኝ። አንዳንዶች ለራሳቸው ገጽ ተከታዮች ለማግኘት ሲሉ እንዲህ ያለ አሳዛኝ የውሸት ወሬ እየነዙ ይገኛሉም ብለዋል። ማስተራብነት አክሎም በቅርቡ ወደ ሚዲያው እንደሚመለስም ቃል ገብቷል። እባካችሁን ይህንን ቪዲዮ ሼር በማድረግ ቤተሰቦቹና ደጋፊዎቹን ከጭንቀት ስም እንታደጋቸው። የወንድማችንን መረጃ እንደተመለከታችሁት ነውና ማስተር አብነት አሁን እግዚአብሔር ይመስገን በጥሩ ሁኔታ ላይ እንደሚገኝ ከታማኝ ምንጮች ለማረጋገጥ ችለናልና ብዙዎች ግን ታውቃላችሁ አርቲስት ነጻነት ከመሞቱ በፊት እንኳን ለሕክምና ወደ ህንድ ሀገር ይመስለኛል ሳስበው ሄዶ ሲወራበት የነበረው ነገር ግን ፍጹም ውሸት ነው። አስፋው መሸሻ ራሱ ለሕክምና አሜሪካ ሆኖ እዚህ ሲወራበት የነበረው ነገር ልክ እንደሞተ ተደርጎ ነበርና እንደዚህ አይነት ሚዲያዎች በእውነት በጣም ታሳፍራላችሁ። ከዚህ በላይ የምንናገረው ነገር የለም። ማስተር አብነት ላይም አሁንም ይሄ እያሟረቱ ነው የሚገኙትና እግዚአብሔር አምላክ ብቻ ወንድማችንን የሚጠብቅልን። ከነዚህ ሚዲያዎች በላይ ደግሞ አንዳንድ ፓስተሮችን ስንመለከት በሚዲያ ላይ ወጣው ማስተር አብነትን የከበቡ የጨለማ አጋንንት ምን እያሉ እንግዲህ የራሳቸው በቃ እያሟረቱ ነው የሚገኙትና እስቲ እኔ ታይቶኛል ሲል የነበረውና ብዙዎች ሲሰድቡት የነበረው ነብይ ማን ነው የተናገረውን ላስመልከታችሁ። ከሰማይ የወረደው ሰው የሆነው ከድንግል ማርያም የተወለደው ኢየሱስ ክርስቶስ የዓለም መድኃኒት ነው። የዓለም ቤዛ ነው። ያለ ክርስቶስ ሕይወት የለም። ያለ ክርስቶስ መዳን የለም። ያለ
የለም። ያለ ኦርቶዶክሳዊነት የዘላለም ሕይወት የለም። ስለዚህ ያላመናችሁ ኢየሱስ ክርስቶስ ቤዛ እንደሆነ፣ መድኃኒት እንደሆነ፣ አምላክ እንደሆነ እመኑ፣ ተጠመቁ፣ ሥጋውን ብሉ፣ ደሙንም ጠጡ፣ የዘላለም ሕይወት ታገኛላችሁ። ክብር ምስጋና ለስሙ ይሁን። አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መልአኮች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። አልታየህም? አሁን ማስተር አብነት ሞት ከቦት በጣም እኮ የሚደብር ነገር ነው እኮ እየሆናችሁ ያላችሁት እኮ። በነገራችን ላይ የሚደብረውን ነው በጣም መርጣችሁ እየሆናችሁ ያላችሁት። ደባሪውን ፓርት ነው እየመረጣችሁት። ፌክ ፓስተርና ፌክ ነብይ በዛ እዚህ ሀገር ውስጥ ምን ሆናችሁ ነው? ወንጌል የምስራች ነው። ታየኝ ተብሎ እንዴት ሰው በህይወት ያለ እየታከመን ቢሆን ቪዲዮ ቢያውቁ በጣም ይደብራል እኮ። እንዴ ሰው ህይወት ላይ እንዴት ተስፋ መቁረጥን ጨለማን ትዘራላችሁ በሚዲያ ወጣችሁ? ወንጀልም እኮ ነው፣ ስተት እኮ ነው። እንዴ ሰውየው በህይወት አለ፣ ተስፋ የለም፣ ትሞታለህ፣ ታይቶኛል ብለህ እንዴት ቪዲዮ ትሰራለህ? አሁንስ እኮ አፈርን እኮ፣ ተሸማቀቅን። የት እንግባ? አንገት እኮ ስብር እኮ ነው ያደረግነው በእናንተ ምክንያት። ታሳፍራላችሁ እኮ የምር እኮ በጣም እኮ አንገት የምታስደፉ ናችሁ እኮ። ያንተ ደግሞ ይባስ በጣም እኮ ነው የምታስቁት። ታየኝ ብላችሁ እጃችሁን ኪሳችሁ ውስጥ ከብታችሁ ትወጣጠራላችሁ። ምንድናችሁ? እዚህ ሀገር ውስጥ ምንድናችሁ? እንደው እናንተን እኮ ሰብስቦ እስር ቤት የሆነ ማረሚያ፣ ማቆያ፣ ማገገሚያ ወይ ሰብስቦ እናንተን የሆነ ማሰልጠኛ ካምፑስ መክተት እኮ ነው። አትሆኑም እኮ ስተት ናችሁ እኮ አብዛኞቻችሁ። ውሃ ጠጣ እስኪ አንተ ደግሞ በስመ አብ። እንግዲህ እንደተመለከታችሁት ነውና ከእንደዚህ አይነት ሰው ምንም የምንጠብቀው ነገር የለም። እውነቱን ለመናገር እንደዚህ አይነት ጊዜያቶች የመከራ ወይ ደግሞ የበሽታ በጣም የምንወዳቸው ሰዎች ሲታመሙ ራሳቸውን ለሕዝብ ለማስተዋወቅ ወይም ደግሞ ብዙ ሰው እንዲያውቃቸው ለማድረግ በማይሆን መንገድ የሚወጡ ሰዎች አሉ። ከነዛ መካከል አንዱ ይሄ ራሱን ነብይ ነኝ ብሎ የሚጠራው ግለሰብ ይመስለኛልና ማስተር አብነት ግን አሁንም ያለበት ሁኔታ እግዚአብሔር ይመስገን በጣም በመልካም ነው። የመጀመሪያውን ቀዶ ሕክምና በሰላም ጨርሶ እንግዲህ ቀጣዩን ሕክምና እየጠበቀ እንደሆነ ሰምተናል። ሁላችሁም ደግሞ ልክ ከዚህ ሲድ እንደተናገረው በጸሎታችሁ አስቡኝ ብሏል። ሁሉንም ሃይማኖት እግዚአብሔር አምላክ እንዲምረው እንጸልይለት። ወደ እርሳችን ስንመለስ መጋቢ አዲስ እሸቱ ስለ አርቲስት ነጻነት ወርቅነህ ጓደኞቹ ወንድሞቹ ስለ ነጻነት ተናግረዋልና መምህራችንም በዚህ ደረጃ ልክ መናገራቸው ስለሱ ደስ የሚያሰኝ ነው። እስቲ የተናገሩትን ነገር ላስመልክታችሁ። ባይሆን አንድ ነገር ልጠይቃችሁ። እኛ ወንጌል አማኞች አንድ ጥያቄ አለን በእናንተ ላይ። እሱ ምንድነው? አሁን ጥምቀቱ የኢየሱስ ክርስቶስ ከሆነ የገብርኤል፣ የማርያም፣ የሌላ ታቦቶች ከቤተ ክርስቲያን መውጣት ምንድነው አስፈላጊነቱ? መጽሐፍ ቅዱስ የሚያደርገው ምኑ ጋ ነው? በፍቅር ታውቃላችሁ እንዴት እንደምወዳችሁ እናንተ ጸዴ ናችሁ። ግን ይሄን መልሱ። እሺ፣ በመጀመሪያው መላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን አደረሳችሁ እያልኩኝ ለዚህ ልጅ መልስ ለመመለስ ፈልጌ ሳይሆን አንድ ጥያቄ በዛውም ልጠይቃቸው ስለፈለኩ ነው። እንግዲህ እንደሚታወቀው ታኅሳስ 29 ቀን የክርስቶስን መወለድ ልደቱን አክብረናልና ፕሮቴስታንት ቤተሰቦቻችንም ይህንን የልደት በዓል አብረውን አክብረዋል። ከየት እንዳመጡት አቆጣጠሩን ባናውቅም ግን ልደቱን አክብረዋል። ለምንድን ነው ልደቱን አክብረው ጥምቀቱንስ የማያከብሩበት ምክንያት? ልደቱን አከበራችሁ እንግዲህ ክርስቶስ መወለዱን አከበራችሁ፣ ክርስቶስ ደግሞ ተጠምቋል። ይህንንስ ጥምቀት ለምን አታከብሩ የሚለውን ጥያቄ መጠየቅ እፈልጋለሁ። ሌላው እንግዲህ በጥምቀት በዓል ጥር 10 በከተራው ማለት ነው ታቦታቱ ከመንበረ ክብራቸው ተነስተው ወደ ተዘጋጀላቸው ማረፊያ ወደ ጥምቀተ ባህር ይጓዛሉ። ይህን የሚጓዙበት ምክንያት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጓዙን ነው። ሲመለሱም ደግሞ ከዮርዳኖስ ወደ ገሊላ የተመለሰበትን ምክንያት በማድረግ ነው። እንግዲህ የማርያም፣ የገብርኤል፣ የሚካኤል በተለያየ ቅዱሳን ጻድቃን ስም በመላእክት ስም ታቦት ቢሰየምም ያ ታቦት ለነሱ መታሰቢያ ተደረገ እንጂ ታቦቱ ላይ ያለው የኢየሱስ ክርስቶስ ስም ነው። ታቦቱ ላይ ደግሞ የምንሰግደውም ለኢየሱስ ክርስቶስ ነው። ለነሱ መታሰቢያ ተደረገ። ይሄንን በደንብ ኦርቶዶክሳውያን ስለምታውቁት በዓሉንም ዛሬ በስፋት ስናከብር ስለዋልን ብዙም እዚህ ውስጥ አንገባ። የገብርኤል ተባለ፣ የሚካኤል ተባለ፣ የማርያም ተባለ ታቦቱ ላይ ያለው አልፋና ኦሜጋ ግን ኢየሱስ ክርስቶስ እንደሆነ ሁላችንም የምናውቀው ነውና ይህን እነሱም ድንገት ከተረዱት በሚል ነው። ግን ጥያቄውን እንዲመልሱልኝ በቅንነት በደንብ ኮፒ ሊንክና ሼር አድርጉት።
እንኳን አደረሳችሁ በድጋሚ። ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ፣ ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራችኋል። ያው ነጻነት በኦርቶዶክስ ስለሆነ ንግግር የምንም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው። እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል ላስበላችሁ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። ይሄንን ሰምታችሁ ታውቃላችሁ? የድሮ ነው፣ ምን ታውቁታላችሁ እናንተ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። እያንዳንዱ ኦርቶዶክሳዊ በ40 ቀኑ ወይ በ80 ቀን ወይ ደግሞ ክርስትና እንደተነሳበት ስጋው ደግሞ ተቀብሏል። ያ ስጋው ደግሞ እንደ እህል አይደለም፣ አይጠፋም። ስለዚህ ይሄ ሰውዬ ምን እንደሚለው ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ፣ ብትፈርድብኝ፣ ወደ ሲኦል ግባ ብትለኝ፣ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። አንተንም ይዤህ ነው ሲኦል የምገባው። በጣም ብልህ የሆነ ሰው ነው የሚናገረው። እጅግ ረቂቅ ነገር ነው። ሲኦል አይስማማህምና ላንተ እዛ አትከተኝም። ስጋህና ደምህን ይዤ እንዴት ሲኦል እገባለሁ? ስለዚህ አውጥተህ የመንግስት ወራሽ ታደርገኛለህ የሚል ነው። ስለዚህ ሁሉ ጊዜ እግዚአብሔርን ፍሩት፣ እግዚአብሔርን አምልኩት፣ ጸሎት አድርጉ ለነፍሳችሁ የሚሆነውን። ከዛ በኋላ ሁሉን ነገር ማድረግ የሚችል እግዚአብሔር ነገሮችን ለበጎ ያደርግላችሁ። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ አስተዋይ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይህንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍታት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በሞት በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ 3 ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን፣ ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን፣ ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃለች። በዚሁ አጋጣሚ እንግዲህ ስለ አርቲስት ነጻነት ወርቅነህ ያው ካረፈ ከተቀበረ ታውቃላችሁ ኦሬዲ ከሳምንት በላይ ሊሆነው ነውና እግዚአብሔር አምላክ አሁንም ነፍሱን በደጋጎች ጎን ያቁምልን እንላለን። ከዛ ውጪ በኡራኤል ቤተክርስቲያን ውስጥ የሚገኙ ወጣቶችን ምእመናን እንዲሁም ደግሞ የቤተ ክርስቲያኑን ዋና አባላት ማመስገን ይገባናል ብዬ አስባለሁ። ምክንያቱም ወንድማችን ካረፈ በኋላ ከጥምቀት በኋላ የጧፍ ማብራት ስነ ስርዓት ተደርጎ ነበረ፣ ጸሎትም ተደርጎለት ነበር። በነገራችን ላይ ሰው ከሞተ በኋላ የሚጠቅመው ነገር ቢኖር ስለሱ ማውራት መልካም ሰው ነው ማለት ወይ ደግሞ እንደዚህ ሰርቷል ማለት ሳይሆን ጸሎት በጣም እኔ እንጃ ኃይል ታደርጋለችና ጸሎት በጣም የሚወደድ ነገር ነው። ስለዚህ ጸሎት አድርገውለታል። የኡራኤል ልጆችን በሙሉ ማመስገን እንፈልጋለን። በጣም ደስ የሚል ጊዜ ነበር ያሳለፉትና አባቶቻችንን በዛ የሚገኙ አስተዳዳሪዎችን ለማመስገን እንወዳለን። ሰሞኑን የተደረገው የማንቸስተርና የአርሰናል ጨዋታ ብዙዎችን በጣም አነጋጋሪ ሆኗል። ጆሮን ቆረጥ የተባለው ግለሰብ ልባችን ያዘነበት ቪዲዮ ነው። እሱን ላስመልክታችሁ። ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ ሀገራችን ኖሯት ተተኪም ቢፈራ ተምራትን ነጻነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን እግዚአብሔር። ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያውርሰው። አመሰግናለሁ። እሺ እሱ ጋር ይሄ ግለሰብ እንግዲህ በጣም ብዙዎችን ያስቆጣ ተግባር ያደረገውና ኳስን ከመዝናኛነት ውጪ የምትጠቀሙ ሰዎች በሙሉ ማለት እንደ ሃይማኖታችሁ የምታዩ በጣም ብዙዎች ናችሁ።
ይሄ ደግሞ የሚያሳዝን ነገር ነውና ስለዚህ ካላችሁ ከዛሬ አመታት በፊት ኢቢኤስ ቲቪ ላይ የቀረበች አንድ እህታችን ነበረች። አስተናጋጅ ነችና አርሰናል ከአንድ ቡድን ጋር ተጫውቶ ልክ አርሰናል ከተሸነፈ በኋላ ልክ ልታስተናግደው ስትመጣ እንግዲህ አርሰናል ስለተሸነፈ ብቻ ተናዶ ያገኘውን ጠርሙስ ወርውሮባት ሙሉ አይኗ ጠፍቶ ነበርና በዛ ሰዓት በጣም ማነጋገሪያ ሆና ነበረ። ስለዚህ በዚህ ደረጃ ልክ አይን እስከማጥፋት የሰው አይን እስከማጥፋት ኳስ ይሄን ያህል ቦታ የሚስ ከሆነ እውነት ነው አባቶች የሚናገሩት ነገር ጣዖት አምልኮ ከዛ በላይ ነው የሚሆነውና ኳስን ለማዝናኛነት ነው በቃ መጠቀም ያለብን በጣም ብዙዎቻችን። እኔም ከጓደኛዬ ጋር ለመመልከት ጊዜውን አግኝቼ ነበርና ማንቸስተርም ሲያገባ ስንት በቃ ደስ ብሎን ደስታችንን ስንገልጽ ነበረ። አርሰናልም ሲያገባ ደስታችንን ስንገልጽ ነበር። ምንም ከዚህ የተዘለለ ምንም ነገር የለውም። ምክንያቱም የነሱ ማሸነፍ መሸነፍ በህይወታችን የሚፈጥርልን ትልቁ ነገር የለምና ይልቁንስ ከተጨናነቅን መዝናናት ነው። ስለዚህ በዚህ ደረጃ ልክ ጆሮን እስከመቁረጥ በእርግጥ ከቀናት በኋላ ያወጣቸው ቪዲዮዎች እንግዲህ ቪንቶን ያደረኩት ጆሮዬን አልቆረጥኩም ውሸት ነው የማንቸስተር ደጋፊዎችን ለማናደድ ነው ሲል ተናግሯልና ሆነም አልሆነም ለሁላችንም ማስተማር ይሆናል ብዬ አስባለሁ። እንኳን ጆሮ አይንም እስከማጥፋት ደርሷል ይሄ ኳስ ነገርና በእኛ ሀገር ውስጥ በጣም ሊሰራበት የሚገባ ጉዳይ ነው ብዬ አስባለሁኝ። በመጨረሻም ማስመለከታችሁ እንግዲህ ዘመድኩን በቀለ የተናገረው ነገር ነው። በሰይፉ ፋንታሁን ሾው ላይ የሚቀርቡ ብዙ አርቲስቶች ብዙ ሰዎች አሉ። የሚቀርብላቸው ውሃ አለ የራሱም አለና እዛ ሚዲያ ላይ ከተጋበዛችሁ እንግዲህ ይህንን ውሃ እንዳትጠጡ የሚል ቃል ነው የተናገረው። እስቲ ዘመድኩን እንመልከተው። ይሄ ታቦት በወጣበት ተመልሶ አይመለስም። በሌላ መንገድ ነው የሚሄደው። ይሄም ራሱን የቻለ ሚስጥር አለ። ለምንድን ነው እንደሚደረገው? ይሄ እኮ ሌላ ትርኢት ለማሳየት አይደለም የተወጣው። ምናልባት እንደ ዓለማውያኑ አስተላለፋችንን አለባበሳችንን የምናደርገውን የልብሰ ተክህኖ አይነት አንዱ የግሪክ ነው አንዱ የምንድን ነው እየተባለ ለሾው አይደለም። ይሄ ለታይታ አይደለም። ታቦቱ በወጣበት የማይመለስበት ምክንያት ሰብአ ሰገል እንግዲህ ወደ ክርስቶስ መጥተዋል። ምን ይዘው? ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል። ያንን ይዘው ሲመጡ የት ነበር የደረሱት? ኢየሩሳሌም። ሄሮድስ አገኛቸው፣ አስገባቸው፣ መረመረ። ከዚያ በኋላ ስለ ሕፃኑ በጥንቃቄ መርመራችሁ ስትመለሱ በእኔ ጋር ተመለሱ አለ። ሰብአ ሰገል በቀጥታ ክርስቶስ ወደ ተወለደበት ስፍራ ወደ ቤተልሔም በኮከብ እየተመሩ ሄዱ፣ ገቡ። ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት። ከዚያ የሚገባውን እጅ መንሻ ሰጡት ይላል። ወርቁን ለንግስናው፣ ዕጣኑን ፍጹም ለሆነው ለአምላካዊ ክህነቱ፣ ከርቤውን ለሞቱ ምሳሌ አድርገው ሰጥተውታል። ከዚያ በኋላ እጅ መንሻ ሰጥተው ሰግደው የሚገባውን ካደረጉ በኋላ የእግዚአብሔር መልአክ ሌሊቱን በሕልም ነገራቸው። ምን ብሎ? በመጣችሁበት መንገድ ተመልሳችሁ እንዳትሄዱ፣ በሌላ መንገድ አልፋችሁ ሂዱ አለ። ሄሮድስ ግን ያለው ምንድነው? ስለ ሕፃኑ በጥንቃቄ መርመራችሁ ወደ እኔ ጋራ ነው አለ። እኔም እንድሰግድለት ማለት እኔ እንድገለው ማለቱ ነው። ነገር ግን አይደለማ ያለ ጊዜው ጊዜ ክርስቶስ ደሙ ስለማይፈስ በዕለተ ዓርብ ካልሆነ በስተቀር ያን በማለት ሰብአ ሰገል የሰሙትን ዜና ያዩትን ድንቅ ሚስጥር ላልሰሙት ለማሰማት በሌላ መንገድ ሄዱ ይለናል። ሰብአ ሰገል በሌላ መንገድ ሄዱ ያንን ምስራች ለመናገር። ዛሬም ታቦቱ ሲወጣ በአንድ መንገድ እየባረከ ነው፣ ሲመለስ ደግሞ ባልባረከበት ቦታ ሊባረክ። ታቦቱ ሲወጣ ለምጻም ይነጻል፣ ጎባጣው ይቀናል፣ ድው ይፈወሳል፣ የታመሙት ሁሉ ይማራሉ። ታቦተ ሕጉ ሲወጣ በቤታቸው ውስጥ ያሉት ሁሉ ምን ያደርጋሉ ማለት ነው? በቤታቸው ውስጥ ያሉት ሁሉ ተከትለው ይመጣሉ። የእግዚአብሔር ታቦት ሲወጣ አሁንም መፍትሄው አጥብቆ ከመጸለይ ባሻገር ጠንቃቃ መሆን ነው። አርሰኒክ የተባለው ገዳይ መርዝ ወዲያው አይደፋህም። ከበዛ ነው ጠብ ደፍም የሚያደርግና በነገዳቸው አማራ በሃይማኖታቸው ኦርቶዶክስ ሆኑ አርቲስቶች በየትኛውም የቴሌቪዥን ቶክ ሾውም ሆነ በየትኛውም ቃለ መጠይቅ ለኢንተርቪው ሲቀርቡ በኩባያ የሚቀርብላቸውን ውሃ ባይጠጡ ይመከራል ይላሉ ሐኪሞቹ። በቃ ባይጠጡ ነው የሚሉት። ገመዳ ሾውም ላይ ይሁን ሰይፉ ፋንታሁን ሾው ላይ ውሃ መጠጣት ብዙ አይመከርም ነው የሚሉት። በፍጹም አይመከርም። ምንም እንኳን ሰይፉ ፋንታሁን ከነገድ የጎንደር አማራ ቢሆንም ሐረር የተወለደ እሱም ኦርቶዶክስ ነው። ከሐሜት ወቀሳ እንዲድን ለአርቲስቶቹ ሰይፉ ፋንታሁን የሚሰጠውን ውሃ ለሚመጡት በሙሉ በኩባያ እየቀዳ ነው የሚሰጠው፣ ቀድቶ ነው የሚሰጠው። ያንን ይጠጣሉ። ጥሩ አይደለም የሚሉት ሐኪሞቹ ናቸው የሚናገሩት። እና ሰይፉ ፋንታሁንም ብታቆሙ ወንድምህ ነኝ እመክርሃለሁ፣ በሃይማኖትም አንድ ነን እመክርሃለሁ። ከሐሜት ከወቀሳ እንድትድን ነው ሰይፉ የሚጠጣ ውሃ ባታቀርብ ጥሩ ነው የሚመከረው ነው የሚሉት። የሰይፉ ወንድም የአብይ አህመድ ፀጉር አስተካካይ ጺሙን የሚላጨው እሱ ነው የሚባለው። አብይን ሜካፕ የሚቀባው ቡቶክስ የሚወጋውም የሰይፉ ፋንታሁን ወንድም ነው እየተባለ ነው የሚሰማው።
ስለዚህ ውሃ ማጠጣት የግድ ከሆነም አርቲስቶቹ የራሳችሁን ውሃ ይዛችሁ ብትመጡ ወይም ሌሎቻችሁ ቢደረግ መልካም ነው። በመጨረሻም ቪዲዮ እንደተመለከታችሁት ነው። ከሴፉ ጋር ምንም አይነት ጸብ የለብኝም፣ ግን ዘመድኩንም የተናገረውን ነገር እንደ መረጃነት ብንጠቀመው እንጎዳለን ብዬ አላስብም። እና ምክንያቱም ስለ ሰው ልጅ የሚያውቀው እግዚአብሔር ብቻ ተናግሯል። ከባድ ነው፣ እርግጥ ነው ማለት ሴፉ ሾሌ እዛ ሚዲያ ላይ ቀርቦ እንደዛ ይደረግባቸዋል ማለት ከባድ ነው ለአይምሯችን። እና ነገር ግን ሁሉንም ነገር የሚያውቀው እግዚአብሔር ስለሆነ ዘመድኩንን መተቸት አግባብ አይደለም። ያቀረባቸው የተሰማውን መረጃ አቅርቧል። መያዝ አለብን። ሊሆንም ላይሆንም ይችላል። ስለዚህ መያዝ አለብን። የመረጃ ትንሽ ትልቅ የለውም። ለማንኛውም እንግዲህ እናንተም የተሰማችሁ ነገር ኮሜንት ላይ አስቀምጡ። ዘመድኩንም ትክክል ነው፣ ሴፉ ፋንታሁንም ትክክል ነው አላልኩም። ይሄንን ሁላችሁም ልትገነዘቡ ይገባልና ነገር ግን እንደ መረጃ አቅርቦታል። ሀሳባችሁን ደግሞ ኮሜንት ላይ ልክ ነው ወይም አይደለም የሚለውን አስቀምጡ። ለማንኛውም ለዛሬ ያዘጋጀሁት መረጃ ይመስላል። ብዙ ነገር እንዳገኛችሁ እንደተማራችሁ ተስፋ አደርጋለሁ። ቀጣይ በአዲስ ቪዲዮ እስካገኛችሁ ድረስ ቸር እንቆይ። አለልኝ አባቴ